ለሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? እስቲ ሀገርን ወቅ እየተባልን በየከተማው የፈለግንበት ሀገር ሄደን ሀገራችንን የምናይባት ኢትዮጵያ የት ነው ያለችው? እኛ ራሳችን የት ነው ያለነው? ምን ውስጥ ነው ያለነው? የት ሀገር ነው ያለነው? እሺ የኛ ሀገር በየቀኑ ሰው ሞተ፣ ሰው ተሰቀለ፣ ሰው ታረደ እያልን የምንሰማባት ናት። የኛ ሀገር አንድ ቦታ እንኳን ሄደን መስራት የሚከብድ ቦታ ናት። የኛ ሀገር ለቤተሰቦቹ ለሀገሩ ብሎ በየበረሃው የሚንከራተት ሹፌር የሚሞትባት ናት። ይቺ ናት የኛ ሀገር። የኛ ሀገር ሰው በሰላም ወጣው ገባው ብሎ የሚጨነቅባት ናት። ሰላሙን ያምጣልን ብቻ። ስፓርታ ዲግሪና ቅጥር ብቻውን በቂ እንዳልሆነ ታውቃለህ አይደል? እና በጎን እንደ ሳይድ ሀስል ማለት ነው። አንድ ለኔ ይሆናል ያበላኛል ብለህ የምታስበውን ሙያ ማለት ነው ማስተር እያደረግ ጠብቅ። መማር እንዳታቆም ያልኩ ነው። ሁለተኛ ጥሩ የእንግሊዝኛ ቋንቋ ችሎታ ማለት ነው ኔትወርክ በጥፍ ሊያሳድገው እንደሚችል አውቀህ ተንቀሳቀስ። ሶስተኛው ይሄ ኢንተርኔት በጣም ብዙ ነገር ልትማርበት ብዙ ነገር ልትሰራበት እንድትሸቅል የሚያስችልህ ኦፖርቹኒቲ ነው። ዝም ብሎ ኢንፍሉዌንሰር መሆን ብቻ አይደለም። አራተኛው የሀገሪቱ ሁኔታ እስኪስተካከል ድረስ አትጠብቅ። ባለው ደፋ ቀናበል፣ ባለው ተንቀሳቀስ። ሀገሪቱ እንደሆን በጣም ብዙ ችግር እንዳለባት ሁሉ ብዙ ጸጋዎችም አሏት እና እንደ መልካም ዜጋ ማለት ነው ጤናህን ጠብቀህ ለመጪው ብሩህ ዘመን ተዘጋጅተህ ጠብቅ። እኔ ድምጽ ማንበብ እንደማልችል ተነገረኝ። ያንተ ድምጽ መቆየት አለበት የሚል ነገር ተነገረኝ። በቅርብ ወቅቱ ባለቆች አብሮኝ ከገቡት ሁለቱ ቀድመው ጀመሩ እና በጣም ይሰማኝ ነበር የመጀመሪያዎቹ 2 ወራት ላይ። ከዛ የኮሪያ ጃፓን የዓለም ዋንጫ ነበር የመክፈቻው። ሴኔጋል ፈረንሳይን ታሸንፍና በፖፓ ዲዮፕ ጎል 1-0 ታሸንፍና ቅዳሜ ቀን ነው ወይም አርብ ቀን ብቻ ሰርቼው ዜናውን የሚያነብሰው ይጠፋል እና ኤዲተር ያኔ የዜና ክፍል ኃላፊ ያራጉል ነበር። እስኪድና የሚያነብሰው የለም ሲለኝ በሙሉ ወጥተዋል። ባጋጣሚ ለኔ እንደድል ማለት ነው በሙሉ ጥርግ ብለው ወጥተዋል። የለም ማለት እንዴት ነው አንተ ማንበብ ጀምራል? አላነበብኩም አልኩት። እስኪ አንብብና አምጣልኝ። ሄጂ አንብቤ እንትን ብዬ መጣሁ። ሲሰሙት በጣም ደስ አላቸው። አንደኛ ስክሪፕቱን የበለጠ ወደዱት፣ ሁለተኛ ድምፁ ደግሞ እስካሁን እንዴት አላነበብክም በሚል የመጀመሪያ ዜናዬ የፈረንሳይና የሴኔጋል ዜና ሆኖ ተጀመረ ማለት ነው። ያን ዜና ለማየት በወቅቱ እንግዲህ ከቦቂ ጋር ነበር የምኖረው፣ ከበውቀቱ ስዩም ጋር ፈረንሳይ አካባቢ ነበር የምኖረው። ያው ተመርቀህ ስትወጣ ብዙ የራስህ ነገር አይኖርም፣ ቴሌቪዥን የለንም። በቃ ያን ዜና ለማየት እንደገና ቴሌቪዥን ፍለጋ ሰዓቱ ሌት ነው። በቃ ያየነውን ስቃይ መቼም አልረሳውም እና በዛ ሁኔታ ነው የተጀመረው። ስጀምር የሚያበረታቱ ኃላፊዎች ነበሩ። በተለይ እኔ ምን ጊዜም በቃ ማረሳው በስፖርት በዜና ክፍል ስር ስለነበረ ኃይለራጉኤል ታደሰ የቀድሞ ኢትዮጵያ ቴሌቪዥን ጋዜጠኛን በህይወቴ ያረሰውም ቴሌቪዥን ውስጥ ከገባው በኋላ ከዛ በኋላ በየሙያው ከፍተኛ አስተዋጽኦ ያበረከቱልኝ አለቆችም ባልደረቦችም ተፈጠሩ። በዛ መሰረት ለቴሌቪዥን ላይ ወደ 12 ዓመት ሰራው ማለት ነው። ፐብሊክሊ እኔ ለበደልኩሽ በደል ይቅር በይኝ ካላልኩሽ ስላልተመቸኝ ነው ደግሜ ያልበደልኩሽ። የእውነት ሲመቻችልኝ ደግምሻለሁ። መድኃኒዓለም እየቀለድኩ መሳል እና በቃ እየጠበቁ ነው አሁንም ቢሆን ወይም እኔ ማናየው ስራ እየሰሩ ቢኮዝ የሰው ልጅ እንደዚህ መጥፎ ሊሆን አይችልም ዝም ብሎ ጠዋት ተነስቶ። ይህንን መልሽ እንግዲህ አሁን ባየሁት ድራማ ወይ ፊልም አይደለም፣ ይሄ የእውነት ፉቴጅ። ይህንን ነገር የሚያዳምጥ የእውነት ከዚህ ኢንተርቪው ሰው እንዲወስድ የምፈልግ ይህን የምናዳምጥ ሰዎች ሁላ ማለት ነው። ልክ ይህን ስናዳምጥ ከዚህ በፊት የበደሉ ሰዎችን ይቅር ብለን፣ ከዚህ በፊት ያጭበረበሩንን የገፉንን ሰዎች መሪዎች ሁላ ሳይቀር ይቅር በላናቸው ከአሁን በኋላ የሆነ የይቅርታ ልብን ኑሮን ሰላማዊ እርምጃ መራመድ ብንሞክር ነገ ትለያለች። ችግሩ እንፎርሻለን እንጂ ባንፎርሽ ነገ ያማረ ይሆናል ብዬ አስባለሁ። ምክንያቱም የሰው ልጅ ሲከባበር በጣም ትልቅ ደረጃ ይደርሳል። የሰው ልጅ ሲዋደድ በጣም
እኔ ካከበርኩሽ ከወደድኩሽ ለብቻሽ የምትሸከሚው ሸክም አይኖርም። ራይት ሶ ብንከባበር ብንዋደድ ብንቻቻል አይ ቲንክ መሀላችን እየገቡ ሶስት ጥቁር ይዞ ቀዩን ያየ የሚያጫውቱ ሰዎች ስትመድቢ ብቱ ያወጣልሽ። ሁሉም ጥቁር ግን ቀዩን ያየ ያጫውትሽ እና ሰው ተሰልፏል ለመመደብ እየመደቡ ነው። አሁን ራሱ የማናሸንፈው ቁማር ባለች ሰውን ጥሎ ሰውን አታሉ ጀግንነት እርድና የለም። ሰውን ንቆ ራስን ኮፍሶ ስልጣን የለም። የሆነ ቀኝ እጅና ግራ እጅ ሆነን መኖር እንድንችል እግዚአብሔርም የመከረን ምክር ምንድነው? በቃ እርስ በርስ ፍቅር ብትሆኑ ከሩቅ ደቀ መዛሙርቴ እንደሆናችሁ ያውቃሉ ነው ያለው። መርከቧን የሚያሰምጣት ከስሯ ያለው የውቅያኖስ ብዛት ሳይሆን በተፈጠረባት ቀዳዳ ወደ መርከቧ ውስጥ የሚገባው ውሃ ነው። በዙሪያችሁ የሆነ ነገር ለመጀመር ስትነሱ የሚመጡ ትችቶች፣ ተቃውሞች በአጠቃላይ የቱንም ያክል ቢበዙ እናንተን የመስበር ጉልበት የላቸውም። ጉልበት የምትሰጧቸው በምትፈጥሩት ስንጥቅ እነዚያ ስብራቶች ወደ ውስጣችሁ ሲገቡና ስታምኗቸው ነው። ሁለት ነገር ይጥሏችኋል። አንድም ትዕቢት፣ ሁለትም ትችት። ስለዚህ ዝና፣ ታዋቂነት፣ ገንዘብ፣ ጭብጨባ በበዛ ቁጥር ራሳችሁን በመግራት በስንጥቁ መካከል የትዕቢት ማዕበል ገብቶ ህይወት መርከባችሁን እንዳያሰምጥ ራስን መቆጣጠር፣ እንዲሁም ደግሞ የሆነ ነገር ለመጀመር ስትነሱ አይሆንም፣ አይሳካም፣ ፈጽሞ አይደረግም፣ አትሞክረውም፣ የትም አትደርስም የሚሉ ድምጾች ሰንጥቀው ገብተው ከመንገዳችሁ እንዳያስቀሯችሁ። ስለዚህ ሁለቱንም ነገር የመርከባችሁን ደህንነት ብቻ በመቆጣጠር ማለፍ ትችላላችሁ። ይመቻችሁ። ሰዎች ለምን ድሃ ይሆናሉ? ኤክስተርናል ፋክተርስ። አንደኛው አክሰስ ነው። የአንድዬ በቸርነቱ በድሉ አድጎ ይጦረኛል ልጆች ማለት ነው። የተመጣጠነ ምግብ፣ ሕክምናና ጥሩ ትምህርት አክሰስ ስለማይኖራቸው ነገሮቻቸውን በጊዜው ውብ አድርገው እየሰሩ ማደግ አይችሉም። ጥሩ ኤጁኬሽን እያገኘ ያላደገ ህፃን ልጅ እንደገና በኋላ የኢንፎርሜሽን ችግር ነው የሚያጋጥመው። ጥሩ ኢንፎርሜሽን ከሌለው ሰው በቃ ግራ ይጋባል እኮ የትም መሄጃ የለውም። ገባችሁ አይደል? ከሚሊዮን አንዱ ግን ማለት ነው እንደዚህ በዲሽቃ እየተሳተ በሳውዲ አድርጎ ስዊድን ምናምን ይገባና ከዛ ከተወሰነ ዓመታት በኋላ ተመልሶ ለእናቱ ቤት ሲሰራ ያዩት የለ ሚሊዮኑን ሳይሆኑ የሚያየው የሀበሻ ሰው አንዱን ሰው ያይና የድሃ ልጅ ነው ሀብታም የሆነው ይልሃል። ኤኒዌይስ አሁን ደግሞ የዳዲ ልጆችን እንይ። በቸርነቱ ሳይሆን በዳዲ ጉልበት የሚያድጉ ልጆች ዋስትናቸው በሰማይና በምድር የተጠበቀ ነው። ጥሩ ምርጥ ትምህርት ቤቶችን ነው የሚማሩት። ከዛ ሃይስኩል ከጨረሱ በኋላ ደግሞ ዳዲ 15-20 ዶላር እየከፈለ ወይም ኦክስፎርድ ወይም ሃርቫርድ ያስተምራቸዋል። ገባችሁ አይደል? ለዛ ነው እነዚህ ልጆች ዋስትናቸው በሰማይና በምድር የተጠበቀ ነው ያልኩት። ባይ ዘ ዌይ ሁለተኛው ሰዎች ድሃ እንዲሆኑ የሚያደርገው ኮንፍሊክት ነው። አያችሁ፣ አሁንም አክሰስ ሰዎች ማለት ነው ሰርተው እንዲለወጡ ስታብል የሆነ ኢንቫይሮንመንት ከሌለ ማለት ነው ተያይዘው ነው የሚደህዩት። እና ባይ ዘ ዌይ ለፖለቲከኞች ላስተላልፍ የምፈልገው መልእክት ፕሊዝ የሆነ ሰጥቶ መቀበል መርሃ ግብር የሚባል ነገር አለ አይደል? ለህዝባችሁ ስትሉ ማለት ነው ይህንን ተግባራዊ አድርጉ። ወደድሽም ጠላሽም የህይወት መለኪያው ሞት ነው፣ የሞት መለኪያው ህይወት ነው። የዛች ሰዓት ላይ ያ ሰውዬ እንዳለው ፎከስ ወይ ኢነርጂ በህይወት ዘመኑ ማንም ሰው አይኖረው። ሞትን ከነጠልሹ ከህይወት ተስፋ ቢስ ትሆኛለሽ። በቃ አለቀ። አሁን በዚህ ሰዓት አዳም ኮንተምፕሌት እያደረገ ነው። የዛ የኮንተምፕሌሽኑ አንዱ ሰበዝ እኔ ነኝ ማለት። ሪኢንካርኔሽን ክርስቲያኒቲ አይጣላ። ጭንቅ ሲመጣብሽ በህይወትሽ ውስጥ በሞት በኩል ህይወትን እንድታይ አስገድጂ ራስሽን። አለቃቀሳቸው ክርስቶስን ከላይ ወርዶ እንዲያናግራቸው ተገልጦ እንዲያናግራቸው አስገደደው። ሲነገር ሰምቼው በጣም ደስ ከሚለኝ ነገር ውስጥ አንዱን እስቲ ልበላችሁ። ዲስአፒር ቢልድ ሪተርን ኤንድ ኪፕ ኳይት ምን ማለት ነው? ይሄ አንዳንዴ የሆነ ኖይዝ ውስጥ ያለን መስሎ ሲሰማን ብዙ ሙቭ እያደረግን ሆኖ ካልተሰማን የሆነ ሰርክል ውስጥ ገብተን ብዙም ከመሳቅ ከመጫወት እንትን ያለፈ ፐርሰናል እያደግን ካልሆነ አይ ቲንክ ዲስአፒር ማድረግ ከዛ የምናስበውን ነገር ጊዜ ወስደን መገንባት ከዛ ማሳካት መመለስ ዝም ማለት I think that's interesting. Thank you. ሳይንስ ፈጽሞ ሊመልሳቸው የማይችላቸው ጥያቄዎች ምንድን ናቸው?
ሳይንስ እንደምታውቁት ለሰው ልጆች እጅግ በጣም ጠቃሚ የሆነ በጣም ብዙ መልሶችን የሚሰጥ ነገር ነው። ይሄ የታመነ ነገር ነው፣ ምንም ጥያቄ የሌለው ነገር ነው። ሆኖም ግን ሳይንስ የራሱ የሆነ ሊሚት አለው። ሊመልሳቸው የማይችላቸው ጥያቄዎች አሉ። ኢቭን ሊመራመራቸው ራሱ የማይችላቸው ጥያቄዎች አሉ። ለምሳሌ የመጀመሪያው ብዙ ጊዜም የሚጠቀሰው የህይወት ዓላማ ነው። የሰው ልጅ ለምንድን ነው የተፈጠረው? ፍጥረት ራሱ ለምንድን ነው ኤግዚስት ያደረገው? አኗኗራችንን ሊተነተን ይችላል እንጂ ለምን እንደምንኖር ግን በፍጹም በሳይንሳዊ መንገድ ሊረጋገጥ አይችልም። ሰው ወደዚህ ዓለም ለምን መጣን? ለምንድን ነው ይሄ ሁሉ ፍጥረት ራሱ እየኖረ ያለው የሚለውን ጥያቄ በፍጹም ሳይንስ ሊመልስ አይችልም። ሁለተኛ ሞራላዊ የሆኑ ጥያቄዎችን ሳይንስ በፍጹም ሊመልስ አይችልም። አንድን ስህተት የተባለው ለምንድን ነው የሚለውን ሳይንሳዊ ማስረጃ የለውም። ለምሳሌ ሰው መግደል ስህተት ነው። ይህንን በሳይንሳዊ መንገድ ልታረጋግጥ በምንም አይነት መንገድ አትችልም። ጀስቲስ የሚባለውን ነገር ፍትህን ለምሳሌ በሳይንሳዊ መንገድ በፍጹም ልታረጋግጠው አትችልም። ስለዚህ ሳይንስ ለእነዚህ ጥያቄዎች ምንም አይነት ምላሽ የለውም። አንድ ስህተት የተባለው ወይንም ስህተት የሆነው ለምንድን ነው ሲባል ምንም አይነት መልስ የለውም። ሶስተኛ ሜታፊዚካል ኩዌስችኖችን ሊመልስ አይችልም። ለምሳሌ ፈጣሪ አለ የለም በሳይንሳዊ መንገድ በፍጹም ልታረጋግጥ አትችልም። አለ ልትል አትችልም፣ የለምም ማለት አትችልም። ምክንያቱም የፈጣሪን መኖር ዲስፕሩፍ ማድረግ የሚቻልበት ምንም አይነት ሳይንሳዊ መንገድ ፈጽሞ የለም። ሲቀጥል ነፍስ አለ የለም፣ ይህንንም ለምሳሌ በሳይንሳዊ መንገድ በፍጹም ልታረጋግጥ አትችልም። ሰው ሲሞት ነፍስና ስጋው ሲለያየ ነው ሞተ የሚባለው እንላለን እኛ። ሳይንስ ግን ለዛ ነገር ምንም አይነት ፕሩፍ የለውም። ነፍስ የሚባለው ነገር ኤግዚስት ያደርጋል አያደርግም፣ ምንም አይነት ሳይንሳዊ ማስረጃ የለም። ከሞት በኋላ ስላለ ህይወት ሳይንስ ምንም አይነት ነገር የለውም፣ መልስ የለውም። የሰው ልጅ ይኖራል፣ ይሞታል፣ ከዛ ስጋው ይበሰብሳል። ይሄ ሳይንስ ባይመራመርም በጣም ግልጽ የሆነና የሚታወቅ ነገር ነው። ከዛ በኋላ ግን ለምሳሌ በሃይማኖት የሚሰጥ መልስ አለ። ከሆነ ታይም በኋላ አንደኛ ነፍስ በሰማያት ህይወቷ ይቀጥላል፣ ሁለተኛ ያ የበሰበሰው ራሱ ከሆነ ጊዜ በኋላ ተመልሶ ይነሳል። ይሄንን ለምሳሌ ዲስፕሩፍ አድርጎ ሳይንስ ምንም አይነት ማስረጃ ሊያቀርብ አይችልም። ይሄንን ሊቃወም አጌነስት ሊሆን የሚችል ምንም አይነት ሳይንቲፊክ ማስረጃ ሊያመጣ በፍጹም አይችልም ሳይንስ። ሌላኛው ደግሞ የፍጥረት ህግ ነው። የፍጥረት ህግ ማለት ለምሳሌ የተለያዩ ነገሮች አሉ። ለምሳሌ ወንድ አይወልድም፣ ሴት ልጅ ናት የምትወልደው ልትወልድ የምትችለው። ይሄ ሳይንቲፊካሊ የሚታወቅ ነገር ነው። ወንድ በምንም አይነት መንገድ ሊወልድ አይችልም። ይሄ ህግ ግን እንደዛ የሆነበትን ምክንያት ሳይንስ ሊያብራራላ አይችልም። ሴት ልጅ እንዴት እንደምትጸንስ የተለያዩ ሰውነቷ ላይ የተፈጠሩትን ነገሮች ሊያብራራልህ ይችላል። እነዛ ነገሮች ሴት ውስጥ ብቻ ለምን ተፈጠሩ የሚለውን ነገር ግን በፍጹም ሊመልስልህ አይችልም። ሌሎችም የፍጥረት ህግ የተባሉ ነገሮችን ለምን እንዴት እንደዛ እንደሆኑ በፍጹም ሊመልስ አይችልም። ምን እንደሆኑ ሊያብራራልህ፣ እንዴት እንደዛ እንደሚሰሩ ሊያብራራልህ ይችላል እንጂ ለምን እንደሆኑ ግን ለምን የሚለውን ጥያቄ ሳይንስ በፍጹም ሊመልስ አይችልም። ስለዚህ ሳይንስ ነገሮች እንዴት እንደሚሰሩ ይነግራል እንጂ ለምን እንደዛ እንደሚሰሩ በፍጹም ምንም አይነት ምላሽ ሊሰጥ አይችልም። ሌላው ይቅርና በነገራችን ላይ ሳይንስ ያረጋገጠውን ነገር ያ አልቲሜት ምላሽ ነው ወይ ያ ፕሩፍ አይቀየርም ወይ የሚለውን ነገር ሳይንስ በፍጹም ማስረጃ የለውም። አረጋግጧል፣ ሳይንቲፊክ ነው ብሏል ያንን ነገር ግን ያ ነገር ዘላለማዊ እውነት ነው ወይ ሊለወጥ አይችልም ወይ የሚለውን ጥያቄ በፍጹም ሳይንስ ሊመልስ አይችልም። ይህንንና በርካታ ሌላም ያልጠቀስኳቸውን ብዙ ጥያቄዎች ሳይንስ ሊመልሳቸው አይችልም። ሳይንስ ሊሚት አለው። ምክንያቱም የሰው ልጅ ጥበብ እንደመሆኑ የሰው ልጅ ስራ እንደመሆኑ የሰው ልጅ ደግሞ ሊሚትድ ስለሆነ በፍጹም በምንም አይነት መንገድ ፈጣሪ እነዚህን ምላሾች ካልሰጠው በቀር ይህንን ፍጥረት የፈጠረው አካል ለዚህ ፍጥረት መኖር ምክንያት የሆነው አካል ምላሽ እስካልሰጠበት ድረስ የሰው ልጅ በፍጹም ለእነዚህ ጥያቄዎች መልስ ሊሰጥ አይችልም። ተስፋ ያለህ ወንድ ከሆንክ አንደኛ የታደሰ መንጃ ፈቃድ ይኖርህ። ይሄ ቢግ ቦስ አየኸው ብራንች ሄደ ስብሰባ ምራልኝ ብሎ ቁልፍና አጀንዳ ቢሰጥህ ማለት ነው። ትንሿ ሲስተርህ ደውለህ እና ያድርሽኝ ልትላት ነው። በሮች ከመከፈታቸው በፊት ማለት ነው። ዝግጁ ሁነህ ጠብቅ። ሁለተኛው የሴትን ጭንቅላት ማንበብ መቻል አለብህ። ሳይክ ከሴት ልጅ ጋር መነጋገር፣ መግባባት፣ ችግሮችን በሰላም መፍታት ትችላለህ። የሴቶችን ጭንቅላት ግን ልታነበው አትችልም። ምንም አይጠበቅብህም። ገባህ? የሴቶች ይሄ ቪዲዮ መጀመሪያ እናንተ ነው፣ ከዛ ወንድሞቻችሁን፣ በትልቁ ደግሞ ልጆቻችሁን ለማብቃት የሚደረግ ትግል አካል ስለሆነ ይህንን ቪዲዮ ለራሳችሁ ላይክ፣ ለልጆቻችሁ ሴቭ፣ ከዛ ለወንድሞቻችሁ ደግሞ ሪፖስት አድርጉ። ሶስተኛ ብር እንዴት ማስተዳደር ወይም ማኔጅ ማድረግ እንዳለብህ ማወቅ አለብህ። አየህ 99%ቱ ብር ሳይሆን የሚፈልጉት ብር የሚገዛቸውን እቃዎችን ነው የሚፈልጉት። እንደዚህ አይነት ሰዎች ኢቭን ላይክ ደህና የሆነ ብር በሚሊዮኖች ብር ቢሰጣቸውም ማለት ነው ፓርቲ ሲሉ እንትን ሲሉ አሪፍ እቃ ሲገዙ መኪና ነው ሻይን ሲያደርጉ ምናምን ብራቸውን ያጠፋሉ። ወራስ ግን አንተ ከአንዱ ፐርሰንት መሃል ከሆንክ ማለት ነው አየህ ብር የሚገዛቸውን እቃዎች ሳይሆን ብር የሚሰጥህ አንደኛ ነፃነት፣ ከዛ ደህንነት፣ ከዛ ደግሞ የኢንቨስትመንት ቻንሶች እያሰብክ ማለት ነው መንቀሳቀስ ያለብህ ሰው መሆን አለብህ። እንደዚህ ከሆነ ለአንተ 5 ብርና 5 ሚሊዮን ብር
አንድ አይነት ቫልዩ ነው የሚኖራቸው። ገባ? ታጥበው ከማይጸዱ ሰዎች ራቅ። አሳማን ካጠብከው ልክ እንደጨረስክ መልስ ወደ ጭቃው ይሮጣል። ይህ የሆነው አሳማውን ቢተኛ ስለሆነ ሳይሆን ተፈጥሮ ስለሆነ ነው። እናም ልታነቃቸው የማትችላቸው ሰዎች አሉ። ይህ የሆነው አንተ ስላልሞከርክ ሳይሆን እነሱ ከመጽዳት ይልቅ ጭቃውን ስለሚበርጡ ነው። ምንም አይነት ማስረጃ ወይም እውነታው ከጭቃው ሊያወጣቸው አይችልም። ስለዚህ አይናቸውን ጨፍነው ለመቀጠል የወሰኑትን ለማሳመን ጉልበትን አታባክን። እስኪ ጽድት ያለ ፎሎና ሼር ጋብዘኝ። በጣም አሁን ያለው ጀነሬሽን ላይ በጣም መጣላው ነገር ስለሆነ አንድ በእድሜ የበለጣችሁ ሰው እንደፈለክ ማቃለል አትችልም። ቢያንስ የሆነ ያህል ህይወት ምን አድርጓል ኖሯል። የሆነ ያህል ሪስፔክት ሊኖርህ ይገባል። አንድ ሁለተኛ በኢንካምም በተለያየ ነገርም የሆነ ቦታ የደረሰ ሰው ምን አለው ይሄ እንትኑን ተውት። አም ቶኪንግ ትክክለኛው ነው ማለት የሆነ ቦታ የደረሰው ሰው ምን ልታረገው ይገባል? ተገዛለት፣ ውደቅለት፣ ንጠፍለት አይደለም እያልኩ ያለው ምን ግን ይጠብቃል? ሪስፔክት ይጠብቃል። ገባችሁ አይደል? ታች ያለውንም አድማየር ማድረግ አለባችሁ። ለምን? ታች ያለው ማንን እያየ ስለሚያድግ ባክ ዞር ብለህ አንተ ህፃን አይባልም። ለምን? ይሄ ልጅ ነገ የሚደርስበት ቦታ ስላለ። ስለዚህ there is always what respect አለ። ልክ የዛሬ ዓመት ትዝ ካላችሁ ይሄን ዲቤት አድርገን ነበርና ስለዚህ እኔ የምለው ኢትዮጵያ ፌሚኒዝምን ኢንቫይት አድርጋ ከምታተርፋቸው ነገሮች ይልቅ ፌሚኒዝምን ኢንቫይት አድርጋ የምትከስርባቸው ነገሮች ስለሚበልጥ በራሳችን መንገድ ወንዶችና ሴቶች መሃል ያለውን ችግር ለመፍታት ብንሞክር የተሻለ ነው። ይሄን ለማድረግ ፐርሰናሊ ወንዶች ላይ ቅድም ስነግር እንደነበረው ለመስራት የተወሰኑ ነገሮች ለመስራት እሞክራለሁ እግዚአብሔር እንደፈቀደ። በቃ ወንዶች ላይ እንሰራለን ባልነው መሰረት ጊዜው ደርሶ በጣም ብዙ ጊዜ ፈጅቶብኛል። በርግጥ ኦልሞስት አንድ አመት ነገር ሆኖኛል ከዛ ዲቤት በኋላ በጣም ብዙ ነገሮች እየሰራን ቆይተናል። ግን ፕራክቲካል የሆኑ ነገሮችን ግን ለመስራት አሁን ጊዜው ደርሶ ቅዳሜ ሐምሌ 11 ሁላችሁም መታችሁ የምትሳተፉበት አንድ ትልቅ ሴሚናር አዘጋጅቻለሁ። ፐብሊክ ሴሚናር ነው። ወንዶች ልጆቻችንን ማን ነው የሚያሳድገው በሚል ርዕስ ነው የምንወያየው። ይሄ ሴሚናር እስካሁን ድረስ ወንድ ላይ ለምንድን ነው ያልሰራ ነው፣ ወንድ ላይ ለምንድን ነው የማይሰራው፣ እንሰራለን ትላላችሁ እንጂ አትሰሩም ለሚሉ ምላሽ የሚሆን ሴሚናር እንደሚሆን ተስፋ አደርጋለሁ። ወላጆች ልጆቻችሁን ይዛችሁ እንድትመጡ ጥሪ እናቀርባለን። ከልጆቻችሁ ጋር ለምትመጡ ወላጆች ቅናሽም ተደርጓል። የተለየ ቦታም ለእናንተ አዘጋጅተናል። በዚህ ስልክ እየደወላችሁ ተመዝገቡ። ሐምሌ 11 እንዳትቀሩ፣ እንገናኛለን። አቤቱ ቅጣኝ፣ ነገር ግን አታዋርደኝ ይላል እና እግዚአብሔር ይቀጣል። ሲቀጣስ ከፍቅሩ ጋር እንዴት ይሄዳል? እውነት ነው። እግዚአብሔር ይቀጣል፣ ይቆጣል። ቁጣው ደግሞ ከምን ጋር ነው? እግዚአብሔር ፍቅር ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር መሐሪ ነው የሚለውን ነው የምናውቀው ሁሉ ጊዜ ማለት ነው። ግን ቅዱስ ጳውሎስ እንዳለን ፍቅር ይታገሳል፣ ፍቅር አይቆጣም ደግሞ ብሎ ይዘረዘርልናል። ሁለቱ ስናያቸው በጣም የተቃረኑ ነገሮች ይመስላል። ግን የእግዚአብሔር ቁጣው ከፍቅር ነው እና እንዲሁም ይላል ፍቅር ይቆጣል ወይ ይቅር ባይስ ይቀጣል ወይ ይላል። እግዚአብሔር ይቆጣልም ይቀጣል። ያንን ቁጣ እኮ እያንዳንዳችን በተለያየ ነገር ቀምሰነዋል። ለምንድን ነው የሚቆጣው የሚለው የእግዚአብሔርን ቁጣ ግን ስናየውና ወደ ቁጣው ደግሞ ስንሄድ ለምንድን ነው እግዚአብሔር የሚቆጣው ብለን ወደ ህይወታችን ስናየው የመጣንበትን መንገድ ስናየው እግዚአብሔር የሚቆጣው እኛን ለማስተካከል ነው። ከፍቅሩ ከስስቱ እኛን ከመጠበቅ የተነሳ የአባትነት ፍቅሩ ነው ያንን የሚያስደርገው። መጥረጊያ ጨርቅ አትሁን። ለሰው ሁሉ እሺ እያልክ ሁል ጊዜ በተጠራህበት ሁሉ የምትገኝ ከሆነ ዋጋ ይረክሳል። ልክ እንደ ጀበና መጥረጊያ ጨርቅ ሲፈልጉ ይጠቀሙብህና ሲጨርሱ ግን ወደ አንዱ ጥግ ይወረውረዋል። የሰው ልጅ አእምሮ በየመንገዱ ለሚገኝ ድንጋይ ዋጋ አይሰጥም። ወርቅ የሚወደደው በቁፋሮ ስለሚገኝና ዋጋ ስለሚያስወጣ ነው። 100 ግብዣ ላይ ከመገኘት 70ውን አልመቻለኝ ብለህ ቤት ተኛ። አንዳንድ ጊዜ በናፍቆት እንዲፈልጉ ጥረት ፍጠር። ዋጋህን የምትወስነው አንተ እንጂ እነሱ አይደሉም። ፎሎም አድርግ። እግዚአብሔር ፈቅዶላችሁ እድለኛ ከሆናችሁ ሁለት ነገር ያጋጥማችኋል። አንደኛው በእውቀት ከናንተ የሚበልጥ አለቃ። ሁሉ ቦታ በነበርኩበት ሞላ አለቆቼ በእውቀት ከኔ ይበልጡ ስለነበር ለማስተማር ፈቃደኞች ናቸው። ቻሌንጅ ባደርጋቸው ፍራቻም ኖሯቸው አያውቅም። ስለዚህ ያ ትልቅ እድል ሰጥቶኛል፣ አውራ ጎዳናም ከዛም በኋላ ባለው ጊዜ። ሁለተኛ የምትስቅ ሚስት ጥሩ ነች ከምንም በላይ እና ይሄ እንግዲህ ሁለቱንም ማግኘቻለሁ ማለት ነው። በምን ጊዜ ነው ዝም ማለት ያለባችሁ? በተናደዳችሁ ጊዜ ዝም በሉ። ሞኝ ሲከራከራችሁ ዝም በሉ። በማታውቁት ነገርም ዝም በሉ። ሰው ሲያማችሁም ዝም በሉ። ሲያመሰግኗችሁም ዝም በሉ። እውነት ሐሰት
ይህን ስኬታማ ለመሆን አሁን ያልኳችሁን አድርጉ። በኮሜንት ሐሳባችሁን እውነት ሐሰት ግለጹ። ምክንያቱም እናቶቹ በዙ። ህዝብ የዛሬ ወሊድ ብቻ አይደለም የትላንት ወሊድ ዛሬ ወላጅ ሆኖ ሲመለስ ነው። ታዲያ ከሁሉ በላይ የሚያስገርመው ኢትዮጵያ ውስጥ ለልጆቻችን የህይወት ዝርዝር አውጥተንላቸዋል። ተማሪ፣ ፈተና ለፊ፣ ዲግሪ ያዢ፣ ስራ ፈልጊ፣ ባላግቢ፣ ውለጂ፣ ከዛ ድገሚ። አንዳንዶቹማ ዲግሪውን ለማግኘት ጊዜ አላት፣ እኛን አያት ለማድረግ ግን ጊዜ የላትም። ነገር ግን የገቢዋን መጠን ጠየቅን፣ የቤቷን ሁኔታ አስጠየቅን፣ የባሏን ዝግጁነት፣ እሷስ እናት ለመሆን ዝግጁ መሆኗን ጠይቀናል? አልጠየቅን። ህይወቷን እንዴት እንደምትገነባ እናስተምራታለን። ከዛ በስተመጨረሻ የህይወቷን ትልቁን ውሳኔ እኛ እንወስንላታለን። ታዲያ በአንድ በኩል ለምን ብዙ ልጆችን ትወልዳላችሁ ብለን ስንጠይቅ ሃይማኖት ነው ይሉናል፣ ልጅ በረከት ነው ይሉናል፣ ፈጣሪ የሰጠውን እንዴት እንከላከላለን? ነገር ግን አንድ ነገር እንጠይቅ፣ አውሮፓ ስትበለጽግ ፈጣሪ ቦታ ቀየረ ነው ወይስ ሃይማኖት ጠፋ? ወይስ የሰዎች የኑሮ ሁኔታ ተቀየረ? ሴቶች ረዘም ላለ ጊዜ ተማሩ፣ ስራ አገኙ፣ የህፃናት ሞት ቀነሰ፣ ወላጆች ልጆቻቸው በህይወት እንደሚኖሩ እምነት አገኙ። ሃይማኖታቸው አልተቀየረም። የወደፊት ልጆቻቸው ህይወት ግን የሚተነበይና የሚታመን ሆነ። ችግሩ ሃይማኖት ቢሆን ኖሮ ተመሳሳይ ሃይማኖት ያላቸው ሰዎች ተመሳሳይ ቁጥር ያላቸው ልጆችን ይወልዱ ነበረ። ነገር ግን አይወልዱም። አንድ እምነት፣ አንድ መጽሐፍ፣ አንድ ጸሎት። ነገር ግን በከተማ አንድ የልጆች ቁጥር፣ በገጠር የተለየ። በተማረች ሴት አንድ የልጆች ቁጥር፣ ትምህርትን በበቂ ሁኔታ ባላገኘች ሴት ሌላ የልጆች ቁጥር፣ በሀብታም ቤተሰብ ሌላ ቁጥር፣ በድሃ ቤተሰብ ሌላ የልጆች ቁጥር። ሃይማኖት ውሳኔ ውስጥ ሊኖር ይችላል። ነገር ግን ከውሳኔው ጀርባ ኑሮ አለ። አውሮፓ የወሊድ መጠኗን ቁጥር የቀነሰችው ሰዎችን መውለድ አቁሙ ብላ እየጮኸችና እየተጣራች አይደለም። ትምህርት ቤቶችን ገነባች፣ ሆስፒታሎችን አሻሻለች፣ የህፃናትን ሞት ቀነሰች፣ ሴቶችን ረዘም ላለ ጊዜ አስተማረች፣ የሥራ ዕድል ፈጠረች፣ ለእርጅና ማህበራዊ ዋስትናን ገነባች። ከዚያ ሰዎች በራሳቸው ትንሽ ቁጥር ያለው ቤተሰብን መረጡ። መንግስት የህዝቡን ልጆች አልቀነሰም፣ የህዝቡን ፍርሃት ቀነሰ። አንድ ቤተሰብ ልጆቹ በህይወት እንደሚቆዩ እርግጠኛ ካልሆነ በጣም ብዙ ልጆችን ሊወልድ ይችላል። ምክንያቱም እነሱ ጋር ህይወት ዋስትና የላትም። ነገር ግን ልጁ እንዴት እንደሚኖር ሲያውቅ፣ የተሻለ የትምህርት ዕድል እንደሚያገኝ ሲያውቅ፣ ቢታመም ሐኪም እንዳለ ሲያውቅ፣ በእርጅና ጊዜው መንገድ ላይ እንደማይወድቅ ሲያውቅ 6 የማይታወቁ የወደፊት ህይወቶችን ከመፍጠር ይልቅ 2 የተረጋገጡ የወደፊት ህይወቶችን መገንባት ይመርጣሉ። 6 ልጆች ከሚወልዱ ይልቅ 2 ልጆችን ይመርጣሉ። ድህነት ቤተሰብን ብዙ ልጆች እንዲወልዱ ሊገፋፋ ይችላል። ብልጽግና ግን ለእያንዳንዱ ልጅ እንዲያስብ ያደርገዋል። ብልጽግና ፌሚኒዝምን ሐሳብ የምታራምድ አንዲት እንስት የምትናገራቸው ንግግሮች ላይ ከፍተኛ ሁኔታ ስለተሰማኝ ገብቼ ገጾችን ማየት ጀመርኩ። የፌሚኒስት ገጾችን ማለት ነው። እና ኢትዮጵያ ውስጥ ፌሚኒዝም መስመሩን እየሳተ ይመስለኛል። መስመሩን መሳት ማለት ምን ማለት ነው? ከማንኛውም ጊዜ በላይ እርስ በርስ አንድ መሆን ያለብን፣ ሴት ለሴት መደጋገፍ ያለብን፣ ህብረት መፍጠር ያለብን ሰዓት ሆኖ ሳለ ነገር ግን በስመ ፌሚኒዝም በስሩ የሚጠቀሱ ሐሳቦች ከፍሬም የወጡ ይመስለኛል። ይህንን ፌሚኒስቶች ካላችሁ በትህትና ምላሽ ስጡኝ። ይህንን የምልበት ምክንያት ምንድን ነው? እኔ እዚህ ፕላትፎርም ላይ ፌሚኒስት ሆና ነገር ግን እምወዳት እንደ ሰው እምወዳት ነገር ግን በሀሳብ ከሷ ጋር ማልስማማ ብዙ ልጆች አሉ። አንድ አይደለችም፣ ብዙ ሴቶች ይኖራሉ። ነገር ግን ቅር ያለኝንና ቅር ያሰኘኝን እንደ ማህበረሰብ እኔም እማልስማማባቸውን ሐሳቦች ልገልጽ ግን ወድጃለሁ። ይሄ ሁሉ ጥያቄ ነው። በነገራችን ላይ እንዴት አድርጌ እንደማቀርበውም ግራ ገብቶኛል። ምክንያቱም አሻሚ ርዕስ እንዲሆን አልፈልግም። የግለሰቧን ቪዲዮ እዚህ ጋር አምጥቼ ባክ ኤንድ ፎርዝ ለመጓተትም አይደለም። ነገር ግን ትክክል ካልሆነ ትክክል አይደለም ብዬ ያሰብኩትን ያመንኩትን ነገር መግለጽ ስለፈለኩ ነው። ፌሚኒዝም ከትርጓሜው እናንተም እኔም እናውቀዋለን። ሶሻል፣ ፖለቲካል፣ ካልቸራል የሆነ ሙቭመንት ነው። በጾታ መሀል ያለ እኩልነት ነው። በአጠቃላይ አድቮኬት የሚያደርገው ኢኳሊቲ ነው። በትምህርት ሊሆን ይችላል፣ በቅጥር በኤምፕሎይመንት ሊሆን ይችላል፣ ወይም ደግሞ ፖለቲካል ተጽዕኖ ላይ ያለ እኩልነት ሊሆን ይችላል፣ ኦር ኢምፕሎይመንት ሊሆን ይችላል። ዋትስዌቨር ሶሻል ጀስቲስ ላይ፣ አዌርነስ ክሪኤሽን ላይ፣ ማህበረሰቡን ማንቃት ላይና አንድ ሰው ቫሊዩን እኔ ማለት የሚለውን ዋጋውን እንዲያውቅ
ይረዳል። ራሱን ዲፌንድ እንዲያደርግ ሴቶች የቱ ጋር ያለ ነው፣ እንዴት እንስራ፣ እንዴት እንለወጥ፣ እንዴት ነው ኢንዲፔንደንት መሆን የምንችለው የሚሉትን ሀሳቦች እንዳለ አድቮኬት ያደርጋል። የኔ ጥያቄ አሁን በዚህ ቪዲዮ ላይም የተመለከትኩትና ትንሽ ያሳዘነኝ ነገር ቃል በቃል ከልጅቷ ስትላቸው ከነበሩት ነገሮች መሃል እናንተ ወንዶች ዩ ቫይል ቢንግስ ዩ ዲስከስት ሚ ምናምን እናንተ ጨካኝ ፍጥሮች በጣም ነው የምታስጠሉኝ። ወንዶች ነው እኮ ያለች። ወንድ እኮ አባት ነው፣ ወንድ እኮ ልጅ ነው፣ ወንድ እኮ ወንድም ነው። እንዴ በጀነራል ጅምላ ጭፍጨፋ ነው የያዝ ነው ማለት። ሁሉም ወንድ እኮ ባለጌ አይደለም። ይሄ ደግሞ ሁሉም ሴት ባለጌ እንዳልሆነው ሁሉም ወንድ ባለጌ አይደለም። እና ማህበረሰብን በጅምላ መሳደብ አንደኛው ወንድ ብሎ አጠቃላይ ጥላቻን መዝራት የፌሚኒዝም አንዱ አካል ነው ወይ? የመጀመሪያ ጥያቄ ነው። እኔ የማውቀው ከላይ ቅድም የጠቀስኩትን ነው እንጂ ማጥላላቱ አግባብ አለው ወይ? የግለሰቧ ሀሳብ ፌሚኒዝምን የማይወክል ከሆነ አለመወከሉ እንዴት ነው የሚታወቀው? መመሪያ ህገ ደንቡስ ምንድን ነው? ሁለተኛ መውለድን በጣም ታጥላላለች። አባቶች ልጆቻቸውን አይወዱም ትላለች። ኧረ በጣም የሚወዱ አባቶች አሉ፣ ለልጆች ዋጋ የሚከፍሉ መስዋዕትነት የሚከፍሉ። ይሄ ጅምላ ጭፍጨፋስ አግባብ ነው ወይ? ሶስተኛ ጋብቻን ቅዱስ ጋብቻ የቱ ጋር ነው ቅዱስነቱ? ግለሰብ በስራው ወይም ደግሞ ግለሰቦች ሊሆን ይችላል ያጠፉ ሰዎች ነው እንጂ ለምሳሌ ክራይም ወይም ደግሞ ወንጀል እንበልና አዲስ አበባ ውስጥ ቢከሰት የአዲስ አበባ ህዝብ እንዳለ አይደለም እኮ የሚታሰረው ወይም ደግሞ የሚሰደበው፣ ግለሰብ ነው የሚሰደበው አይደለ እንዴ? ስርዓትን ጋብቻን ትቀጥልና ሽምግልናን እንዴ ሽማግሌ እኮ ስንቱን አስታርቋል። ሽማግሌ የሀገር ሽማግሌ እኮ ሀገር ድንበር እኮ አስከብሯል። እውነቴን ነው፣ እርቅን ፈጥሯል። አንድ ጊዜ ወይም ደግሞ ከአንድ ጊዜ በላይ የሰማነው የሽምግልና ታሪክ ሙሉ ለሙሉ ሽማግሌዎች እንዳሉ ቆሻሻዎች እንደሆኑ የሚያስገልጽ ቪዲዮ መስራት ማህበረሰቡ ላይ ስለ ሽምግልና ስለ ሽማግሌ የሚፈጥረውን ይሄ እሴትን የሚያጠፋ ንግግር አግባብ ነው ወይ? ይሄ ፌሚኒዝም አጀንዳ ውስጥ መግባት አለበት ወይ? ይሄ እንዴት ነው ኢኳሊቲን የሚያመጣው? ማጥላላት፣ ስድብ፣ አኔቲካል መሆን ወይም ደግሞ ከስነ ምግባር ውጭ የሆኑ ንግግሮች እንዴት ነው ሰው ጆይን ማድረግ የሚችለው? ይህንን እየሰማ የኔ ጥያቄ ነው። ባልሽን ፍቺው ትላለች። ኢፍ ዩ ዶንት ላይክ ሂም ፍቺው። በላይኪንግ ላይ የተመሰረተ አይደለም ጋብቻ። ላይኪንግ ኦር ኖት ምናምን አይደለም እንዴ። በጣም ደርዘ ላቲን ቶይት እኮ በውስጡ እኮ የሚበተን ልጅ አለ እኮ፣ ቤተሰብ አለ እኮ። የቤተሰብ ውድቀት ማለት የሀገር ውድቀት ነው ማለት እኮ ነው። ስለዚህ ሳያጣራ የሚሰማ አለ እኮ። ጭፍን ጥላቻን መዝራትና ስድብን መመላለስ። አሁን አንድ ፌሚኒስት ነኝ ብሎ የሚያስብ አካል ከስሩ ብትመለከቱት እርስ በርስ መሰዳደብ ነው። እንዴት ነው ባኬን ፎርዝ አሁንም አህያ ነህ ደደብ ናት። ይሄ የስድብ እርከን እንዴት ነው ማህበረሰባዊ ለውጥን እና ዩኒቲን ህብረትን ማምጣት የሚችለው? ወንድን በመጥላት ነው ወይ እኛ ዩናይትድ መሆን የምንችለው? ስለዚህ እኩልነትን ለምንድን ነው የማይሰብከው? እነኚህ ሁሉ የኔ ጥያቄዎች ናቸው ማለት ነው። ስለዚህ በትህትና እዚህ መሀል ያላችሁ ግለሰቦች እነኚህ ነገሮች ልክ ነሽ፣ እነኚህን እናስወግድ፣ አንድ መሆን ካለብን የሴት ጥቃትን እናቁም በሚል ህግን በተመለከተ የተሻለ ህግ እንዲወጣ ሊሆን ይችላል። ማህበረሰቡ ወይም ደግሞ ወንዶች ልጆች የምናሳድግበትን መንገድ እንዴት እናስተካክል ሊሆን ይችላል። በየቤታችን ያሉ ወንዶች ላይ እንዴት ነው መልካም ስብዕናን መፍጠር የምንችለው የሚለው ነገር ላይ አንድ ላይ አካዳሚካሊ መስራት ነው እንጂ መሰዳደብ ለውጥን ያመጣል ወይ? እነኚህ ነገሮች የእውነት አድሬስ መደረግ አለባቸው። የተማረው እንደሚያያችሁ ሁሉ ኢንተርኔት ሁሉም ቦታ ይደርሳል። በቸልተኝነት ምን እንዳላችሁ እንኳ ሳይገባው የሚከተላችሁ ሰው አለና የቤት መፍረስ፣ የትዳር መበላሸት፣ የተረጋጋ ህይወትን የመምራት እድሉን ማህበረሰቡ ባይነፈግ መልካም ነው ባይ ነኝ። ስለዚህ ዩኒቲን የማይፈጥር ከሆነ ምንድን ነው መፍጠር የሚችለው የሚለውን ነገር አንድ ላይ እናውጋበት ነው። በትህትና መልሱልኝ። መልካም ቀን። የአንዳንድ ሴቶች ሜንታል ሄልዝ ግን ያጠራጥረኛል። የአንዳንድ ሴቶች የምርም ጭንቅላታቸው ይሰራሉ የሚል ነገር በጣም ነው የሚያጠራጥረኝ። እነዚህ ሴቶች ማን እንደሆኑ ልንገራችሁ። 3 ልጆቿን አንቃ ለገደለች እናት ጎፈንድሚ ላይ ከ$900,000 በላይ ያሰባሰቡና ከጎንሽ ነን አንቺ አይደለም የገደልሻቸው ብለው እያሰቡ የሚገኙ ሴቶች ናቸው። ከጀርባ የምትመለከቷት ሴትዮ በአሜሪካ ውስጥ የምትኖር በ2023 ዓ.ም 3 ልጆቿን አንቃ የገደለችው ሊንዚ ክላንሲ የምትባለው እናት ነች። ይሄ ደግሞ የልጆቿ አባት የሆነው ደግሞ የእሷ ባል የነበረው አሁን ኤክስ ሃዝባንድ የእሷ ባል የነበረው ፓትሪክ ክላንሲ የሚባለው
ባሏ ነው። እንደምትመለከቱት የ$2 ሚሊዮን ጎፈንድሚ ተዘጋጅቶ $2 ሚሊዮን እሷን ለመደገፍ $2 ሚሊዮን ተዘጋጅቶ ከስከ ኦልሞስት $900,000 አካባቢ ተሰብስቦላታል። በአሁን ድረስ በሴቶች ማለት ነው። ሊንዚ አሁን ሳለ ፍርድ ቤት የቀረበችበት ምክንያት ክሪሚናሊ ትቀጣ ወይስ አትቀጣ የሚል ነገር ነው። ልጆቿን ስለመግደሏ ራሷ አምናለች። አንቃ ስለመግደሏ ራሷ ኮንፌሽን ሰጥታለች። ግን አሁን ላይ ወር ደግሞ ጁሪ የቆሙት ወር ደግሞ ፍርድ ቤት ያሉት በአሁን ሳለ ክሪሚናሊ ትቀጣ ወይስ አትቀጣ ነው። ክሪሚናሊ መቀጣት ማለት እንዴት መሰላችሁ? አንድ ሰው ወንጀሉን በሚፈጽምበት ሰዓት ላይ አይምሮ ትክክል ነበር ወይ ደግሞ ሜንታል ሬዲነስ ወይ ደግሞ ሜንታል ሄልዙ ትክክል ነበር የሚባለው ነገር ይጣላል። የአይምሮ ችግር ያለበት ሰው ከባድ ወንጀል ቢፈጽም በክሪሚናሊ ነው የሚቀጣ ወይስ ደግሞ ወደ አይምሮ ማገገሚያ ቦታዎች ነው የሚላከው የሚባለው ነገር ህግ ይወስናል። ብዙ ጊዜ የአይምሮ ጤና ችግር ያለባቸው ሰዎች እንትናቸው ዋሌታቸው ሰው ደግሞ የሆነ ቦታ ላይ ይኖራቸዋል መታወቂያ። ምናልባት እንኳን ከባድ ወንጀል ላይ ቢገኙ ደግሞ ምናልባት እንኳን የሆነ የማይሆን ቦታ ቢገኙ የአይምሮ ጤናቸው እንደሚያጠራጥር ታውቆ ወደ ሌላ ቦታ እንዲወሰዱ ወደ እስር ቤት ሳይሆን ወደ ሌላ ቦታ እንዲወሰዱ ሰጀስት የሚያደርግ ማለት ነው። እንግዲህ ሶስተኛ ልጃቸውን ከወለደች በኋላ በከፍተኛ ሁኔታ በፖስት ፓርተም ሳይኮሲስ በሚባለው ደግሞ እንስቶች ከወለዱ በኋላ በሚያጋጥማቸው የሜንታል ችግርና የሆርሞናል ቼንጅ ምክንያት ከፍተኛ ዲፕሬሽን ውስጥ እንደነበረች ከዚህም በተጨማሪ ደግሞ አንዳንድ የሜንታል ኢልነስ ወይ ደግሞ የሜንታል ሆስፒታሎችም ገብታ እንደነበረ መረጃዎች ያሳያሉ። በዚህ ጊዜ እንግዲህ ባሏ ስራውን አቋርጦ ወይ ደግሞ ፓተርኒቲ ሊቭ ወስዶ ሚስቱ ስለወለደች ስራውን አቋርጦ ሚስቱን ሰፖርት ለማድረግ ወደ ቤቱ ይመለሳል። ደግሞ ቤቱ ውስጥ መዋል ይጀምራል። ስለዚህ ልጆቹን ቴኬር ለማድረግ ሆነ እሷን ቴኬር ለማድረግ ስራውን አቋርጦ እንግዲህ ወደ ቤት ተመልሷል። ይህ የምትመለከቱት ቪዲዮ የተቀረጸው እንግዲህ እሷ ቤቷ ውስጥ ሆና ልጆቿን በመግደል ላይ ባለችበት ሰዓት ላይ እሱ በምትመለከቱት አይ ቲንክ ይሄኛው ሲቪኤስ ነው የሚባለው እንደ ፋርማሲ አይነት ነገር ነው። መድኃኒት ለልጃቸው ለመግዛት ወደ ፋርማሲ በሄደበት ሰዓት ነው። እዚህን ጊዜ እንግዲህ ሊንዚ 3 ልጆቿን በመሰብሰብ ወደ ቤዝመንት ወር ደግሞ ወደ አንደርግራውንድ ወደ ቤቷ አንደርግራውንድ በመውሰድ በሰውየው ኦፊስ ወደ በፓትሪክ ኦፊስ ውስጥ እያንዳንዱን እያነቀች ትገላቸዋለች። ስትራንግል እያደረገቻቸው ባይዞ መግደል ብዙ ጊዜ የግድያ ወንጀሎች ወይ ደግሞ እንደዚህ የሰው መግደል ነገሮች ወደ ፍርድ ቤት ሲቀርቡ እንዴት ነው የገደለው የሚባለው ነገር ማተር ያደርጋል ውሳኔው ላይ። በጥይት ነው የገደለው፣ ወግቶ ነው የገደለው፣ አንቆ ነው የገደለው፣ በእጁ ነው ወይስ ማቴሪያል ተጠቅሟል የሚለው ነገር በጣም እንትን ይላል ያጠያይቃል። ከዚህ ለመሰላችሁ ድንገተኛ ግድያ ከሆነ ስሜታዊነት ሊሆን ይችላል ይባላል። ለምሳሌ በጥይት ከሆነ የገደለው ስሜታዊነት ነው፣ በቃ ወጣ ገደለው፣ ሰከንድ ነው የወሰደበት። አንቆ መግደል ሲሆን ግን ዩ ሃቭ ቱ እዛው ጋር ስትራንግል አድርጋችሁ ደቂቃዎች መቆየት አለባችሁ። ምን ያክል ጭካኔ እንዳለና ምን ያክል ለመግደል ወስናችሁ እንደነበረ ጁሪ ወር ደግሞ ዳኞቹ የሚረዱበት ነው። መድኃኒቱን ገዝቶና ምግብም ደግሞ ከውጭ ገዝቶ ሲመለስ ሚስቱን ከፎቅ ላይ ወድቃ ያገኛታል። መሬት ላይ ወድቃ እጇና አንገቷ ስሌት ተደርጎ ማለት ነው። መሬት ላይ ወድቃ ያገኛታል። ልጆቹ ቤዝመንት እንዳሉ ትነግሯለች። ልጆቹን ሲያገኝ ደግሞ ልጆቹ ሞተዋል። ፖሊስ ይጠራል። እዛ ጋር ያበቃል ማለት ነው። ሊንዚ ልጆቿ እንደገደለች አምናለች። አዎ ገድያቸዋለሁ ብላ ተናግራለች። አሁን እንደነገርኳችሁ ጁሪው የቆመው እንዴት ነው እቺ ሴትዮ የምትቀጣው ክሪሚናል ሪስፖንሲብል ነች ወይስ አይደለች የሚለው ነገር ዲሳይድ ለማድረግ ነው። የቲክቶክ ሴቶች ወር ደግሞ ሶሻል ሚዲያ ላይ የሚገኙ ሴቶች ግን ምን ያክል ሴክ እንደሆኑ የተመለከትኩበት ነው። አልገደለችም ወር ደግሞ ልጆቿን አልገደለችም ከማለት አልፎ ባሏን የገደለው እስከማለት ሄደዋል። ልጆቹ በሞቱበት ሰዓት ላይ ክሊርሊ በሴኩሪቲ ካሜራ ሌላ ቦታ እንዳለ ከታወቀ በኋላ ማለት ነው። ደግሞ ተመልከቷቸው። ሰው ገፍቷት ነው ወር ደግሞ እሷ አይደለችም ከፎቅ የዘለችው፣ ሰው ገፍቷት ነው እንደዚህ ብላ ነው የወደቀችው። እንደዚህ ተንጋዳ ብትወርቅ ኖሮ ከቤቷ እንደዚህ ሆኖ እንደዚህ ነው እያሉ እንግዲህ ራሳቸውን ከፎቅ እያወጡ እንደምትመለከቱ ቪዲዮችን እየሰሩ ነው የሚገኙት። ሴትዮዋ ራሷ አዎ ልጆች እንግዲህ እያሉ ብላ ያመነች። እንዴት ነው እንደዚህ ነገር የሚካሄደው? እኔ በጣም ነው የሚገርመኝ። ባይዘው ይህንን ኬዝ የተከታተላችሁ ያላችሁ ካላችሁ ሀሳባችሁ ምንድን ነው ስለዚህ ኬዝ የማታውቁ ሰዎች ደግሞ ሞር ጉግል አድርጋችሁ ደግሞ ሞር ዲጊን አድርጋችሁ በደንብ አይታችሁት ሀሳባችሁን ኮመንት ላይ አሳውቁኝ። መልካም ቀን።